የጥቁር ፍቅር ታሪክ ብዙ ሰዎች የጥቁር ፍቅር ነው ተከታታይ ፊልም ነው ብለው መኪና አደጋ ደርሶብኝ ነበር ግን በዚህ ልክ አልሰበርም ብዬ ነው የመጣው ሰመጣ መቼ ትላንትና ሰመጣ አንድ ሰው ዛሬ መጥቶ እኔ እኮ ነኝ በስልክ ስታወሪኝ የነበረው ፍቅረኛሽ ብሎ ቢመጣ መልኩን አታውቂውም በምንድነው ማረጋገጥ የምትችይው እንድርሻለን ሰርጉን መልሱን እኔ ነኝ ብለውኛል ሰርጉን እኔ ነኝ ብለውኛል ሰርግ ጥሪን ያሉኛሉ አሁን ራሱ ልቤ እየመታ ነው አረተይ እናቴ ትሙት አይዞሽ ጌታን እሱ ነው እውነት እናቴ ትሙት እሱ ነው ውስጤን አንዘፈዘፈው ራሱ ነው ድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት በአንድ አመት ጊዜ ውስጥ ብቻ የምናስረክባቸውን ዘመናዊ አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ከወለድ ነፃ በሆነ አመቻ አከፋፈል በ35% ታላቅ ቅናሽ ይዘንልዎት መተናል። ባለ 1 መኝታ ከ66 ካሬ ጀምሮ፣ ባለ 2 መኝታ ከ71 ካሬ ጀምሮ፣ ባለ 3 መኝታ ከ106 ካሬ ጀምሮ በአያት በፒያሳ በኃይሌ ጋርመንትና በተክለ ሃይማኖት የቤት ባለቤት እንዲሆኑ ተጋብዘዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እጅግ ልዩ በሆነ በታላቅ ቅናሽ ተጠቃሚ እንዲሆኑ ተጋብዘዋል። እንዲሁም በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከ20 ካሬ ጀምሮ በአጭር ጊዜ የምናስረክባቸውን የንግድ ሱቆች ይዘንልዎት መተናል። የቅናሹ ተጠቃሚ እንዲሆኑ በ0942 039903 ወይም በ0942 04 5504 ይደውሉልን። ቴምር ፕሮፐርቲስ። ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ወይ ፍቅር የተሰኘው ፕሮግራማችን ነው። ዛሬ ዳግም እንደገና ሙሐባ ስቱዲዮአችን ትገኛለች። ሙሐባ እንኳን ደህና መጣሽ። እንኳን ደህና ቆየህ። ለሙሐባ ባካችሁ። ዛሬ እንደገና የጠራንሽ ለተመልካቾቻችን ማሳወቅ ያለብን ማድረስ ያለብን አዲስ ነገር አለ። እንግዲህ ያንቺ ታሪክ ለሚዲያ ላይ ከቀረበ በኋላ ሰዎች ጋር ከደረሰ በኋላ የመጀመሪያው ፕሮግራም ላይ ሰዎች በጣም ተገርመዋል። በፍቅር ታሪኩ በጣም ተቀባበለው አይተውታል። ሁለተኛ ላይ ጠብቀው የነበረው በእርግጠኝነት እሱ ቪዲዮውን ያያዋል፣ ይሰማል፣ ከዛ የሱ ምላሽ እንሰማለን የሚል ነበር። በአጋጣሚ እንግዲህ ደግሞ እሱ መገኘት አልቻለም ማለት ነው ሁለተኛው ቪዲዮ ላይ። ከዛ በኋላ ሶስት አይነት ሰዎች ተፈጠሩ። የመጀመሪያዎቹ ሰዎች አሁንም በጣም ላንቺ የሚያዝኑ አይዞሽ የሚሉ ሰዎች አሉ። ሁለተኞቹ ሰዎች ደግሞ ግራ መጋባት ውስጥ የገቡ ሰዎች አሉ። እንዴት ያኔ ባለፈው ስትነግረን በየቀኑ ታወራው ነበር፣ በየቀኑ ይደዋወሉ ነበር፣ እንዴት ይሄን ያህል ጊዜ ሳይደውል ሳያገኛት ቀረ የሚል ግራ መጋባት። ሶስተኛ ላይ ያሉ ሰዎች ደግሞ ውሸት ነው የሚል ነገር ይዘው መጡ። አይ ይሄ ነገርማ ውሸት ነው በቃ እንጂ እንዴት እንደዚህ ሊሆን አይችልም የሚል ሐሳብ ያነሱ ሰዎች አሉና ይሄንን ደግሞ ግልጽ ማድረግ ስላለብን ይሄንን ሊፈታ የሚችል መረጃ ነው ይዘንላችሁ የመጣ ነው። ተመልካቾቻችን ሙሐባ ዝግጁ ነሽ? ዝግጁ ነኝ። የተወደዳችሁ ተመልካቾች ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራማችን ላይ እንግዳችን ሆናችሁ ተገኝታችሁ የፍቅር ታሪካችሁን ያለፋችሁበትን የህይወት ታሪካችሁን ለማካፈል ከወደዳችሁ ከስር ባለው ቁጥር ደውሉልን፣ እንግዳችን ትሆናላችሁ። እንደውም ፍቅር መጣ መኪና አደጋ ደርሶብኝ ነበር ግን በዚህ ልክ አልሰበርም ብዬ ነው የመጣው ሰመጣ መቼ ትላንትና ሰመጣ እንዲህ ሶስቴ ነው የተገለበጠው መኪናው አረተይ ጌታን ደንግጫለሁ የሆነ ልብሴ ቆሻሻል ጸጉሬ መጥቼ ታጥቤ ነው ግን ለምን እዚህ ጋር ያለኝን ነገር መስማት ስለጓጓሁኝ አዲስ ነገር አለ ስላልከኝ ነው ወደ ቤት ያልተመለስኩት። እኔ ግን ምንም አልሆንኩም። እግዚአብሔር በእኔ ላይ ታሪክ ሊሰራ እንዳሰበ አወኩ። ምንም ነገር ሳሉን አልተናገርኩም። ጌታን ምንም አሉ ጫራ አላረገኝም ምንም ነገር። እኔ አሁንም ላመንኩበት ነገር መቆም ፈልጋለሁ። ለዛ ምንም ነገር እንደማይመልሰኝ በትላንትናው ቀን አወኩት። ደንግጫለሁ፣ ተንቀጥቅጫለሁ። ውሃ ሰጡኝ፣ ጠጣሁና ተነስቼ ነው የተሳፈርኩ። አረኔ ቼክ ተደረጊ ምንም ደህና ነኝ ብዬ ነው ወጥቼ መጣሁት። ይሄን ኮር እግዚአብሔር አተረፈሽ። አሜን። እሱን ሳያሳየኝ አትግደለኛ ኩ ጸሎቴ ሰምሮልኛል። በትላንትናው ቀን አየሁ ማለት ነው። ስለሱን ሰማለን ብለው ይዋጉ ሰዎች ስለነበሩ ምላሻቸው ምን ይመስል ነበር? አንደኛው ላይ ከቀረብኩ በኋላ በጣም ብዙ ሰዎች እውነት ነው ብለው አምነውኝ ነበር። ሁለተኛ ቪዲዮ ላይ ቀርቤ ምላሽ ስላላገኘው እኔም በዚህ ልክ ስላልጠበቅኩኝ ምላሹን ፍለጋ እንደገና እንዳላገኘውኝ ለመናገር ወጣሁ ማለት ነው። ምክንያቱም ምንድን ነበር ያያሉኝ የነበሩት ውሸት ነው አንቺ 10 አመት በዚህ ልክ አልኖርሽም
አሉኝ እኔም ለተለያዩ ሰዎች በመችለው ነገር እያስረዳዋቸው ነው ያንን ሁሉ ታሪክ ነገርሽን እስከ አሁን ድረስ ያንን ታሪክ ምታረጋግጭ ብቸኛ ሰው አንቺ ሆነሽ እኮ ነው ምንም የለም ባለፈው በነገርሽ ምክንያት ማንንም የለም በቃ አንቺና እሱ ብቻ ናችሁ በስልክ የምታወሩት ሌላ ሁለተኛ ማስረጃ ማቅረብ አለመቻላችን ሰዎችን ግራ መጋባት ውስጥ ከቶ ነበር ዛሬ ግን ያን የሚፈታ ነገር አለ እኛም በተቻለ አቅም ጥረት አድርገን ያ ነገር እውነት ነው ወይስ እውነት አይደለም ሚለውን ሰው ተመልካቾች የሚያውቁበት መረጃ አግኝተናል እሱም መረጃ ወደ ተመልካቾች እናደርሳለን ያንቺን ታሪክ ካቀረብን በኋላ በተለይ ሁለተኛው ታሪክ ከተለቀቀ በኋላ ሰዎች እኛ ጋር ደውለው ነገርውናል እንዴት እንደዚህ አይነት ነገር ታቀርባላችሁ ይሄ እውነት አይደለም ብለው ተናገሩ ሰዎች አሉ ኮሜንትም ጽፈዋል በጣም የምንወደው ፖድካስት ነው ብዙ ታሪኮችን አዳምጠንበታል ግን እንደዚህ አይነት ነገር ባታረጉ ጥሩ ነው ይሄ እውነት አይደለም ብለው ጽፈዋል ለሚከታተሉን ተመልካቾች እውነቱን ማሳወቅ ስለሚገባን ጥረት ማድረግ ጀመርን ማለት ነው ፖድካስት ባለሙያዎች አሉ ካንቺ ላይ ስልክ ወስደው በተደጋጋሚ እንዲደውሉለት አደረግን በጣም ረጅም ጊዜ ደጋግመን ደወል እንዳልሽው ስልኩ አይመልስም ስለዚህ ያለማቋረጥ እየሞከርን ነበርና በዛ ያለማቋረጥ ባረገው ድግግሞሽ ውስጥ አንድ ቀን ስልክ ተነሳልን ማለት ነው አሁን በትክክል እሱ ነው እሱ አይደለም የሚለው በምን እናረጋግጠው አንድ ሰው ዛሬ መጥቶ እኔ እኮ ነኝ በስልክ ስታወሪኝ የነበረው ፍቅረኛሽ ብሎ ቢመጣ መልኩን አታውቂውም በምን ማረጋገጥ የምትችይው በደንብ ደማቀው በደንብ አረጋግጣለሁ ምክንያቱም ምን ማለት ይመስልሽ እዚህ ሁሉም ታሪክ ስላወራሽው ይሄንን ታሪክ ኮፒ አድርጎ እንደዚህ ተባብለን እንደዚህ አውርተን እንደዚህ ሙዝ ተፍቼ ያወራውሽ እንደዚህ እስካባተር እየነዳዋር ካገር ስወጣ ያወራውሽ ነበረ እስካባተር ነው የምነዳው ጠረፍ ላይ ነው ያለው አውቀዋለሁ በአጠቃላይ የራሴን ሰው አውቀዋለሁ በምን ታውቂዋለሽ አውቀዋለሁ ምክንያቱም የሱ ሁሉ ነገር ድምጽ ምን ለዋወጣቸው ቃላቶች ሁሉ ነገር ማለት ነው ውስጤን ሲበረብር ነው ይኖረው እንዴት ማለት በቃ ውስጤ ያውቀዋል ሙሉውን ማለት ነው እቤት ሰርቷል ብያለሁ ባለፈው አፓርታማ ሰርቷል ያልኩት ነገር እንትን ላይ እየተሰራ እንትን እያሉት ነው እና ደም ስሬ ውስጥ አለ ድምጹ የኖርኩበትን ፍቅሬን ስገላለጽ የኖርኩበትን ሰው መለየት አያቅተኝም እንደዚህ እንኳን አይኔን ጨፍኜ ዳስሼ ለየዋለሁ በድምጽ ማለት ነው በደንብ ነው መለየው ወልክ ማውቃት እሺ በድምጹ አይኔን ጨፍኜ ለየዋለሁ በድምጹ በደንብ ነው መለየው የራሴን ሰው ስለዚህ ድምጹንና ድምጽ ያገኘነውን ድምጽ እኛ ደውለን አግኝተነዋል ምን እንዳለ እንደውም ናፍቆኛለን በሰፈሩ በእናት ድምጹን ከሰማሽ ምን ያህል ጊዜ ሆነሽ 15 ቀን አልፎኛል አሁን ራሱ ልቤ እየመታ ነው አረተይ እናቴ ትሙት አይዞሽ እሺ አሁን እኔ መደውልልህ ይሰማሃል አይደለም ማውራ ይሰማል እሺ ከንቁ ፖድካስት ከአዲስ አበባ ነው እኔ መደውልልህ እና ሮዚ የ10 አመት ፍቅረኛህን አስታወስካት አው እና እሷኛ ጋር ቀርባ ስላላችሁ ፍቅር ላንተ ያላትን መልእክት አስተላልፋ ነበር በጣም ብዙ ሰው ጓጉቶ እየጠበቀ ነው በእውነት ያተና ምን መሰለሽ አጋጣሚ ሆኖ የቶርኬሌ ቦታ ነው እና ባኒ በዛ ነውና ፍልክ ምናምን ተመላይ ነው አጋጣሚ አወራቹ ማለት ነው የሆነ ልጅ ነው አልተከኝ ምናምን እንደዚህ ብሎኝ ራሱ የሱ ድምጽ ነው ጌታን እሱ ነው እውነት እናቴ ተሙት እሱ ነው ውስጤን አንዘፈዘፈ ራሱ ነው የኔ ማር እንስማሽ ኦኬ ፕሮግራሙን ግን አይተዋል ያስተላለፈችው መልእክት አላየኸውም ኢንተርኔት ያለበት ቦታ አለ አይ የለም እዚህ አካባቢ አሁን ያለበት አካባቢ የለም ኦኬ እና ቴክስት የጻፈችልህስ ምናምን አየኸው እሱን አንብበዋል ምንም ያየሁት ነገር የለም አይበታሽም ምናምን አስቸጋሪ ነው ምን ልበልሽ ኦኬ አሁን ኢንተርኔት የምታገኝበት እንዴት ታገኘሽ ይገርሞኛል ኦኬ ኢንተርኔት የምታገኝበት ቦታ የለም ከተማ ውስጥ መቼ ነው ከተማ የምትወጣው በቅርቡ ትወጣለህ አላወኩም ማለት ለገና ምናምን ለገና እና እስኪ ማለት እንደምንም ብለ ኢንተርኔት የምታገኝበት ነገር ለ5 ደቂቃም እንኳን ብትሞክር ደስ ይለናል ብትሞክር
እንግዲህ ከቻልኩ እሞክራለሁ። ግን ያለሁበት ቦታ ነው የእውነት ለመናገር አሁን እንደዚህ ሆኜ ኮራሽ ራሱ እንዴት እንደሰራን ታላቅም አይነበር። ግን እስኪ አንድ ጥያቄ ልጠይቅህ። በጣም ነው የገረመን የ10 ዓመት ፍቅራችሁ 10 ዓመት ሙሉ በስልክ ማውራት ምን ያክል ብትወዳት ነው ግን? ይሄንን ማለት አይከብድም ማለት እንዴት እንደሆነ ታውቂያለሽ? ተራ አይገጥም በጣም ምናምን ማለት ነው በጣም እሺ እና በጣም ነው የምናመሰግነው። ስልክ አሁን ደግሜ ብደውልልህ 10 ደቂቃ በኋላ ምናምን ይሰራል? ኧረ አይሰራም። አሁን ራሱ ማለት ነው ይሄ መኪና እየጠበቀ ይሄ ነው ማለት ነው እና ልንገባ ማለት ነው ሳይት እና ልንገባ መኪና እየጠበቀኝ እና ቆይ አንዴ ላውራ ምናምን ብዬ ነው። እሺ አበበ እንደውላለን፣ ደጋግመን እንሞክራለን። አንተም ደውልልን። እሺ ድምፁ ግን እሱ ነው። ጌታ ምስክሬ ነው። መድዬን ሲል አሰማ መበዳኔለም ነው የሚብለው። በቃ እሱ ራሱ ነው። ነገ እኮ የሚታይ ነገር ነው። ፍፄ እኔ አንተን ሚዲያ እኔ በዚህ ልክ እንትን ልል አይደለም የምትል ሚዲያ እኮ ዘላቂ ስራ ነው የሚሰራው አይደል እንዴ? አሁን ራሱ ውስጤ የምነግርህን ነገር አላውቅም። እኔ አቅም አለኝ ብዬ ወጣሁኝ እንጂ የሆነ ነገር ቢለኝ አላውቅም። ድምፁን ሰማ ራሱ እንትን ብሎኛል ማለት እኔ ሁለታችንም የኖርንበትን ህይወት መቼስ መግለጽ አያቅተውም፣ አይከደውም። ትክክል። ምክንያቱም እሱ ዋጋ ከፍሏል። በጣም የከፈለውን ዋጋ ለምን ይክዳል? በጣም ነው የከፈለው። እኔ እንደውም አልቅሼ ምን ሊሆን ይችላል? እሱ እኮ በእያንዳንዱ እንቅስቃሴ ውስጥ አለ፣ በእያንዳንዱ ማለት ነው። ሲያመኝ እኔ ቤተሰቤን ምንም ነገር አድርጉልኝ ማለት አቆምኩኝ። በሱ ስር ገባው 10 ዓመት ሙሉ ማለት ነው። እንደ ባልና ሚስት ነው በቃ ኑሯችን፣ አብረን አልኖርንም እንጂ። ስለዚህ እንግዲህ በሰጠሽ ቁጥር ደውለን አግኝተነዋል። እሱም ደግሞ አረጋግጧል። አዎ 10 ዓመት መሆኑንም አገልጿል። 10 ዓመት መሆኑንም አምኖ ተቀብሏል። 10 ዓመት መሆኑን ደጋግመን እኮ ፍቅር እስከ ማቃበር ነው የኔና አንተ ፍቅር ወረት የሌለው ነው እንልባባላለን። ይሄን ሁሉ እኮ ነገ የሚያወራው ነው። ትክክል ነው። ስለዚህ በጣም ደስ የሚለው ነገር እንግዲህ እውነት ነው። የተወደዳችሁ ተመልካቾቻችን እንግዲህ የሙሀባ ታሪክ እውነት እንደሆነ ያመኑ ሺዎች ናቸው። ትንሽ ነው ጥርጣሬ የሚገባቸው ግራ መጋባት ውስጥ ያላችሁ ካላችሁ ይሄው ድምጹን እንግዲህ አሰምተናል። እውነት ነው፣ በህይወት ያለ ሰው ነው። እንግዲህ ለገና ነው ኔትወርክ ወዳለበት ቦታ ከሰራ ሊቀርብ አደርጋለሁ። እኔ ጋር ከደወለ እንዲመጣ አደርጋለሁ። ለምን ቢሆን ያው እኔ ላይ ሳይጨክን አይደል 10 ዓመት የኖረው ሲያፈቅረኝ ሲወደኝ ያው በፍቅር አምላካችን ለምነዋለሁ ከወዲሁ እንዲመጣ በተቻለኝ አቅም ማለት ነው። ምክንያቱም ለኔ የታመሙ ያለቀሱ ብዙ ዘመዶች አዝማዶች አፍርቻለሁ። እሱን ነገር ደግሞ እኔ በውስጥ አውርቼ ብቻ መፍታት አልፈልግም። እዚህ ጋር የኖርኩበትን ህመሜን ቁስሌን አልቅሰው ብቻ ዝም እንዲሉ ሰው በዚህ ልክ ነው ይሄው ብሎ ያ የከፈለልኝንም ሰው እንዲመሰገን ፈልጋለሁ። ለኔ የኖረውን ህይወት በአካል ደግሞ አግኝቼው ፍቅሬን በገልጽለት ደስ ይለኛል። እሱን አላቅም ሳልፈራ ፍቅሬን ገልጽለታለሁ። እናቴ ትሙት። ምክንያቱም ምንድነው 10 ዓመት ሙሉ ራሴን የከለከልኩትን ፍቅር እንትን ማለት ነው መግለጽ ፈልጋለሁ። አሁን በአካል ቀርበሽ አግኝተሽው ፍቅርሽን ለመግለጽ ዝግጁ ነኝ ያለምን ፍራቻ። ጀግኒት ዘበል እንደው ሰዎች መንገድ ላይ ስትይ ሰዎች ያቁሻል? በጣም በቃ ምን ልበልህ ብሮድካስት ላይ እጭሽ ነው? አዎ እኔ ነኝ። ሰላም ነው እንዴት ነሽ? ጀግና ነሽ፣ በርቺ። መች ነው ልጁ የሚመጣው? ከኔ እክል እየተጨነቁ መች ነው የሚመጣው? በቃ አሁን ሰሞኑ ቴሌ ሄጄ ነበረ እየሰራ እናት ብሮድካስት ላይ ስራውን ትቱ አንዷ ከአሜሪካን ደውላ የ3 ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን ነው ያንቺን ብሮድካስት ስራዬን ጥዬ ያየሁኝ ምንድነው የሆነው 3 ቀን ስራ ተቀጣሁኝ። ከኔ አልፎ ፈረንጆች ባስተርጓሚ ያዩት ነው። አዝም በይ ጌታ ምስክሬ ነው አለች። እሷ ስታየው አይተው ነው? አዎ አስቶ ፈረንጆቹን እየተተረጎመላቸው ያዩ ነው። ሰርግሽ ውጪ ሁን ኢትዮጵያ የተባልኩት አለ። እሱ ብቻ እሺ ባለ እውነት ለምን እንደሆነ ታውቃለህ? 10 ዓመት ዋጋ የከፈልሽበትን ነገር በደስታ መቀየር ነው የምንፈልገው። እንድርሻለን ሰርጉን መልሱን እኔ ነኝ ብለውኛል። ሰርጉን እኔ ነኝ ብለውኛል። ሰርግ ጥሪን ያሉኛሉ። እንደውም እኔ ስጦታ ምን እንደምትሰጡኝ ያሉ ቀጥታ እየጠየቁኝ ነው። አንተ አልጋ አንተ ምን ያ ራሴ ያዘዝኩ ማለት ነው።
ሰርጋችሁን ለማየት ያብቃል እንደገና ደግሞ በዛኑ ልክ ደግሞ ምላሹ ጥሩ ካልሆነ እንዳትሰበሪ ያለንልሽ አይዞሽ ብል በ10 አመት ተሰብረሽልህ ምላሹ ጥሩ ካልሆነ እንደገና አትሰበሪ አይዞሽ እኛለን አንዴ ሚዲያ ወጥተሻል እሱ ሚስት አለኝ ልጅ አለኝ የሆነ ነገር በዚህ ልክ ስላገኘሽ አልፈልግሽም ዋሽተሽኛል የሚልሽ ጥያቄዎች መጥቶ እንደማይፈልግሽ ከነገረሽ እንዳትሰበሪ ድጋሚ መተሻል አለንልሽ ያሉኝም አሉ yes በጣም አሪፍ የጥቁር ፍቅር ታሪክ ማን እንደዚህ ያለሽ ብዙ ሰዎች ይሄ ጥቁር ፍቅር ነው ተከታታይ ፊልም ነው ብለው ስለዚህ እንግዲህ ቀጣይ የሚሆነው ምንድነው አሁን እውነት መሆኑን አረጋግጠናል የሚቀጥለው ነገር የሚሆነው መች ቪዲዮ ነው ያዋል መቼ መጥቶ እናገኘዋለን የሚለው በጣም አጓጊና ቀጣይ ነገር ይሆናል ግን ሌላ ያልገባኝ ነገር ጸጉር ቤት ግን አልተከፈተም እንደዚህ ተውበሽ የምትመጪው ከየት ነው እንጂ ሚዲያ ላይ ከቀረብኩ በኋላ ብዙ ደጋግ ቤተሰብ አግኝቻለሁ ሰላማዊ ውበት ሳሎን ትባላለች ለውበትሽ አትጨነቂ እኔ አለውልሽ ብላኝ እምር እያረገችኝ ፏርጋ እያላከችኝ ነው የት ነው ያለችው እዚህ ሰሚት ፍየል ቤት 20 ሜትር ገባ ብላ ነው ሰላማዊ ውበት ሳሎን ትባላለች እንደኔ ማማር ከፈለጉ ጎራ ይበሉ ሰላማዊ ውበት ሳሎን ጎበዝ ሰላም yes ባለፈው እዚህ ከቀረብሽ በኋላ ያነሳነው ነገር ነበር አይደል የፍቅረኛሽ ምላሽ መጠበቅ እንዳለ ሆኖ ከዛ ጎን ለጎን ግን የሙሐባ ቀጣይ ህይወትን በተመለከተ ያወራነው ነገር ነበር ጸጉር ቤት መክፈት ፈልጋለሁ ህይወቴ መምራት ፈልጋለሁ ብለሻል ጸጉር ሙያ ተመሪያለሁ አሁን በቀጣይ ደግሞ ጸጉር ቤት ከፍቼ ህይወቴን በመራ መልካም ነው የሚችሉ ሰዎች ካሉ ቢያግዙኝ ብለሽ አንስተሽ ነበርና ከዛ ጋር ተያይዞ አዲስ ነገር አለ አዎ ከዛ ጋር ተያይዞ እኔን ለማገዝ የደወሉኝ ሰዎች አሉ እና የተወሰኑ ሰዎች ደውለዋል ያልሹ ነገር ጥሩ ነው እንረዳሻለን እናግዝሻለን በሱ ነገር ላይ ራስሽን ከዚህ ነገር ውስጥ ወጥተሽ እንድትቆሚ ከጎንሽ እንቆማለን ያሉኝ ሰዎች አሉ እና በዚህ ልክ ደግሞ ሌሎችም እነሱ ባሰቡልኝ ልክ ቢያስቡልኝ ቢያግዙኝ መልካም ምኞቴ ነው ላለው ትክክል ነው ስለዚህ አሁንም ቁጥሯን አካውንቷን ከስር እናስቀምጣለን የምትችሉ ሰዎች አግዛችሁ ሙሐባ እንግዲህ የሰማችሁት የፍቅር ታሪክ አለ የሱ ምላሽ ምን እንደሆነ አናቅም ህይወትን በተመለከተ ህይወቷን የምትመራበት አንድ ነገር መኖር ያስፈልጋል በዚሁ አጋጣሚ የምንችለውን ነገር አድርገን ህይወቷን እንድትቀጥል ያሰበችው ነገር እንዲሳካ ብናግዛት መልካም ነው ከስር ቁጥሯ አካውንቷ አለ ደውሉላት አግዟት ያሰበችው ጸጉር ቤት መክፈት ነው በጣም ብዙ ብር አይደለም ምንችለውን ነገር ብንተባበር አንስ ያለ ጸጉር ቤት ከፍታ ህይወቷን መቀጠል ትችላለች እንግዲህ ሁሌም እንደተለመደው በልዑል እግዚአብሔር ስም ዛሬም እንግዲህ እንድታግዟት እንድትደግፏት እንጠይቃለን ስልኳና አካውንቷን ከስር እናስቀምጣለን ሌላው ከዚህ ጋር ተያይዞ ሙሐባ በጣም ጎበዝ ተናጋሪ ነሽ ሰዎች አልነገሩሽም ለጋዜጠኛነት ትሆኛለሽ ለሚዲያ ዛሬም ተደውሎ አንቺ ከሚዲያ ላይ መጥፋት የለብሽም በቃ ሰው ባዳመጠኝ ልክ ነው አስተያየት እየሰጠኛለሁ እኔ የምነግርክ ነገር ፍፄ በዚህ ልክ የሰው ልብ ውስጥ ገብቻለሁ ነው ያልኩት እኔ ከኖርኩበት አመት አሁን ላይ ደግሞ ፈጣሪ ያለቀስኩበትን ማለት እውነቱን ማቀው እኔ ነኝ ያለቀስኩበትን ነገር ሊክሳይ ነው እኔ አላቀም ብዬ ነው እና አንቺ ጎበዝ ተናጋሪ ነሽ ንግግርሽ ደስ ይላል አንደበት አለሽ በቃ ብዙ አስተያየቶች ይሰጠኛል እየተደወለ ገፊበት በርቺ ጠንክሪ ጀግና ነሽ ነው የሚሉኝ ጀግንነቴን እየነገሩኝ እያጀገኑኝ ነው አመሰግናቸዋለሁ እወዳቸዋለሁ ከአካል ጉዳት ጋር ተያይዞ እስከ አሁን ድረስ ከፍተኛ የሆነ ግንዛቤ ችግር አለ እውነት ነው በጣም ከፍተኛ አሁን የገባኝ ይመስላል የተረዳኝ ይመስላል በፍጹም አይደለም ባንቺ ምክንያት እኔ አይቻለሁ በደም ኮሜንቶችን ሳይ መቼም ኮሜንት ለማድረግ አረፍተ ነገር የሚያዋቅር ሰው መሆን አለበት አማርኛ ይችላል ቋንቋ ይችላል አረፍተ ነገር ያዋቅራል ቲክቶክ አለው ገብቶ ኮሜንት ያደርጋል ስለዚህ ስቲል እንደዚህ አይነት ኮሜንቶች የሚደረጉ ከሆነ አካል ጉዳተኝነትን በተመለከተ የግንዛቤ እጥረትና ችግር አለ ማለት ነው እውነት ነው ስለዚህ በተገኘው አጋጣሚ ይሄን ችግር ለመቅረፍ በጋራ መስራት ይተበቅብናል ስንሰራ ደግሞ ማንን እንጠቀም ሲባል እንደ ሙሐባ አይነት ወደ ሚዲያ ደፍሮ የመጡ ጎበዝ ሰዎችን ማበረታታት መደገፍ አብረናቸው መስራት ይተበቃል ብዬ አስባለሁ አብረንሱ አሁንም በጣም ይቀራል በእኛ ሀገር ላይ በጣም ይቀራል በጣም እኔ እንደውም እሱን ገፍቼበት መስራት ነው ፈልገው እስከዛሬ አንቺ በጣም ብዙ ቦታ መድረስ የምትችይልኝ በዚህ ልክ ተሰብረሽ የምትቀሪ ልጅ አልነበርሽም ስለተባል እኔ ግን በዚህ ልክ ገፍቼበት ለብዙ አካል ጉዳተኛ መድረስ የምፈልግበት ደረጃ ደርሻለሁ
ለምን ለሌላ ሰው በዚህ ልክ እንዳይሆኑ መምከር እንዳለብኝ ገባኝ እኔን የጎዳኝን ህይወት ማንንም ሰው በዚህ ልክ እንዳይጎዳ የተሰጣቸውን ነገር መጠቀም እንዳለባቸው እኔ አካል ጉዳተኛ መሆኔን ፍለፊት እየቆ ማንንም አልከለከለኝም ያ ተጽኖ ግን ከሰው በላይ ማለት በቃ የሆነ ከኋላ ያለ አካል የሚከለክለኝ ነው እየመሰለኝ መቀረው ማለት ነው አንድ ስቴፕ እንዳልሄድ ያስፈራኛል በስልክ ግን ሲያወራኝ ቀልጥ ነው በቃ ሁሉ ነገር እውነቴ ነው ማለት እዚህ የተነፈሰው ትንፋሽ ውስጥ እሱ ነው የሚዘዋወረው ለምን በዚህ ልክ ነው የምወደው ግን ለምን ወደሱ እንዳልቀርብ ያደረገኝ ያደገብኝ ተጽኖ ነው አብሮኝ ያደገ ማለት ነው አሁን ግን የተረዳሽ ነው ሁኔታው በደንብ እየተረዳ ምንም ካሁን በኋላ ይሄ ነገር አይቀጥልም ወይኔ አሁን እኮ ጀግኒት ማባይ የሆንኩኝ ነው የቆምኩ ነው ማለት በዚህ ልክ ምን እንደሌለብኝ አሁን ነው የባናንኩ የመጣሁት ስልጣናዎችን ያካል ጉዳተኛ ስልጣናዎችን ከሰልጣንኩ በኋላ ነው አንተ ሚዲያ ላይ መጣሁት አዳማ ላይ በሚዲዮ የሴት አካል ጉዳተኛ ማህበር ላይ ስለዚህ እንደምንችል ብዙ ነገሮችን ያስተምሩኛል ጎበዝ አሰልጣኞች ይመጣሉ በእኛ ላይ መሰራት እንዳለበት ስላወቁ ማለት ነው ለዛ ነው እዚህ ጋር ጀግናውኝ ቁጫል በየና በኮንፊደንስ ማውራት እየመርኩት እንጂ መጀመሪያ ላይ ብታየኝ እንደዚህ አይደለም መናገር አልችልም እንባዬ ነው የሚቀርበኝ ስለዚህ ወደ ኋላ የለም ወደፊት ብቻ ነው አይዞሽ እግዚአብሔር ካንቺ ጋር ይሁን ስለመጣሽ እንግዳችን ስለነበርሽ በጣም ደስ ብሎኛል መልካም ጊዜ አመሰግናለሁ እኔም አመሰግናለሁ ፍፄ yes ድርጅታችን ቴምር ፕሮፐርቲስ ከ10 በላይ ፕሮጀክቶችን ገንብተን ያስረከብናቸው ደንበኞቻችን ለስራችን ምስክሮች ናቸው። በአሁኑ ሰዓት በአንድ ዓመት ጊዜ ውስጥ ብቻ የምናስረክባቸውን ዘመናዊ አፓርትመንት ቤቶች ከባለ 1 እስከ ባለ 3 መኝታ ከወለድ ነፃ በሆነ አመቺ አከፋፈል በ35% ታላቅ ቅናሽ ይዘንልዎት መተናል። ባለ 1 መኝታ ከ66 ካሬ ጀምሮ፣ ባለ 2 መኝታ ከ71 ካሬ ጀምሮ፣ ባለ 3 መኝታ ከ106 ካሬ ጀምሮ በአያት በፒያሳ በኃይሌ ጋርመንትና በተክለ ሃይማኖት የቤት ባለቤት እንዲሆኑ ተጋብዘዋል። ሙሉ ክፍያ ለሚከፍሉ ደንበኞቻችን እጅግ ልዩ በሆነ በታላቅ ቅናሽ ተጠቃሚ እንዲሆኑ ተጋብዘዋል። እንዲሁም በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከ20 ካሬ ጀምሮ በአጭር ጊዜ የምናስረክባቸውን የንግድ ሱቆች ይዘንልዎት መተናል። የቅናሹ ተጠቃሚ እንዲሆኑ በ0942039903 ወይም በ0942045504 ይደውሉልን። ቴምር ፕሮፐርቲስ